ሰላም ይሰማል? ትሰሚያለሽ? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። መልካም። አግብተሻል? ልጅ አለሽ? ኧረ ጉድ! የዛሬው ቶፒክ ይሄ ነው። ካላገባሽ ነው ብዬሽ ምን ይላል? ካላገባሽ መሀን ከሆንሽ እድል የለሽም እያልኩሽ ነው። ማለት ካላገባሽ ምናልባት ማለት ነው። መሀን ከሆንሽ ምናልባት ከምንጣፍ አትሻይም ይላል አስተምሮትሽ። መሀን ሴት ከእግር መረገጫ ከምንጣፍ አትሻልም ብለሽ ታምኛለሽ? አልገባኝም፣ ግልጽ አድርግልኝ። ይቅርታ። መሀን የሆነች ሴት በር ላይ ስንገባ እና ስንወጣ ጫማችንን የምንጠርግበት ምንጣፍ አለ አይደል? እንደሱ ነች ይላል። አንቺ እንደዛ ነኝ ብለሽ ታስቢያለሽ? እንደው መሀን ብትሆኝ? አይ ሰው ነው። ስለዚህ ሰንበዴ እግር መርገጫ ምንጣፍን ነች ያላገባች ሴት ቢል እንዴት ታየዋለሽ? ይህን አልቀበለውም። ስለዚህ እንደኔ ሴትን ልጅ ወይም ደግሞ ሰውን ከእግር መርገጫ ምንጣፍ ጋር ኮንሲደር የሚያደርግ ካለ ይሄ አጋንንታዊ ነው ብዬ አምናለሁ። አንቺም እንደዛ ታምኛለሽ? አይ ሲጀመር እንደዚህ የሚያስብ አካል ካለ ቻላቅ ይከብዳል ለመግለጽ። ይኖራል ብዬ ደግሞ ሜቢ ካለ ከባድ ነው። ካለ ከባድ ነው። ሴትን ልጅ ከእግር መረገጫ ምንጣፍ ጋር ጫማ መጥረጊያ ጋር እኩል የሚቆጥራት ካለ ከባድ ነው እያለችን ነው። ምን ሚል መሀን በመሆኗ መሀንነትን ወዳ አይደለም የምታመጣው ወይ ቁራሌ ነው እንደዚህ የሚለው ነገር ያለው። እኔ አላልወጣኝም፣ ጥያቄ ነው እየጠየቅኩ ያለሁት። አንተስ ከአፍራ ጋር ትስማማለህ? አንድ አካል ሴት ልጅ እግር ከመረገጫ ማትወልድ ከሆነ ልክ እንደ ምንጣፍ ነች ብሎ ቢል? አይ አልቀበለው። የምራ ትቀበያለሽ? አይ ከስድብ አይተናነስም። ኦኬ ከስድብ አይተናነስም። ጫላ መሐመድ አይ ቲንክ ኦኬ ከስድብ አይተናነስም አንቀበለውም እያሉ ነው። አንዴ ሀዲሱን ክፈትልኝ። ሀዲሳችሁ ላይ ነው ያለው። ኦኬ ቀጥላ አንብበው ክርስቲያን። ሱናን አቢ ዳውድ ቮሊም 1 ላይ የሚገኝ ነው። አንብበው። ኦኬ ሱናን አቢ ዳውድ ሀዲስ ቁጥር 3922 ላይ የሚገኝ ሳሂህ የሆነ ሀዲስ ነው። ምን ይላል መሰላችሁ? ኡመር ሜይ አላህ ቢ ፕሊስድ ዊዝ ሂም፣ የአላህ ሰላም በሱ ላይ ይሁንና ኡመር እንደዚህ ይል ነበር፣ ኤ ማት ኢን ዘ ሃውስ ኢዝ ቤተር ዛን ኤ ውመን ሁ ዳዝ ናት ቢር ኤ ቻይልድ። ቤት ውስጥ ያለ ምንጣፍ መውለድ ከማትችል ሴት ይልቅ የተሻለ ጥቅም ይሰጣል፣ ይበልጣል። ግሬዱን አሳያቸው ጠጋርግና። ሳሂህ ትቀበያለሽ አፍራ? እዚህ ጋር እኮ ስለ ጥቅም መሰለኝ ያወራለሁ። ለምሳሌ መውለድ የማትችል ሴት አትወልድም። ግን ደግሞ ስለዚህ ማትወልድ ሴት በጥቅም ደረጃ ተስማማው። አፍራ ምናለችን? ስለ ጥቅም ነው። በጥቅም ደረጃ ማትወልድ ሴት ከማትወልድ ሴት ይልቅ ቤት ውስጥ ያለ እግራችን የምንጠርግበት ምንጣፍ ይሻላል። ኖ አይደለም። እኔ እስማማለሁ። ከጥቅም አንጻር ካልሽው እስማማለሁ። እንደነክ ቆይ ጣይር ተራ ጠብቅ። እሺ አንዴ እስኪ ድገምልኝ። Be pleased with him said, a mat in house is better than a woman who does not bear children. ምን አለ? የማትወልድ ወይም መሀን የሆነች ሴት ወይም ደግሞ ልጆች ማትወልድ ሴት ከምንጣፍ ያነሰች ነች። ወይም ደግሞ ምንጣፍ ከማትወልድ ልጆች ከማትወልድ
ሴት ቤት ውስጥ ያለ ምንጣፍ የተሻለ ነው። which means አንቺ ማትወልጂ ከሆነ መሃን ከሆንሽ ከአንቺ ይልቅ ምንጣፍ ወይም እግር መረገጫው እርሱ ከአንቺ የተሻለ ነው። ይሄ የዑመር ሀሳብ እኮ ነው። አምን ነካክ ይሄንን ማን ያለው? እዚህ ጋር እኮ የተሻለ ነው ማለት ሜቢ በቁመት ሊሆን ይችላል፣ በርዝመት ሊሆን ይችላል። ምንድን ነው የምታወሪው እህታችን? የምን ቁመት ነው የምታወሪው? ቁመት ሀው እህታችን እኮ መንጋው ነው አድርግልኝ። የማትወልድ ሴት ከማትወልድ ሴት ይልቅ እግር መረገጫ ምንጣፍ የተሻለ ነው። ቁመት ይበልጣል አይደለም የሚለው በሁሉ ነገር የተሻለ ነው አለሽ። በቃ አይደለም እዚህ ጋር እኮ ሌላም በዚህ የተሻለ ነው የሚል እኮ የለም። ስለዚህ በምንድን ነው የተሻለው? እሱ ጎበዝ ምንጣፉ ይልቅ የተሻለ አገልግሎት ይሰጣል። ያቺ ምንም ጥቅም የላትም፣ ኢሬሌቫንት ነች። ይሄንን ደግሞ ዑመር ራሱ አግብቶ ጥቅም የላችሁም ብሎ ይፈታቸው ነበር። መሃን የነበሩትን አፍራ ጥቅም አልባ ናችሁ ብሎ አግብቶ ይፈታቸው ነበር። ከእናንተ ይልቅ መሃን ከሆናችሁ ይልቅ ጫማ ምንጠርግበት ምንጣፉ ይሻላል ብሎ አይ በእስልምና እኔ እስከማውቀው ድረስ አንድ መሃን ሴት ካገባክ ዋናው ፍቅርህና መተሳሰብ ብቻ ነው እንጂ የግድ ልጅ ስለወለድክ አይደለም። አፍራ የምታውቀው ዋናው መሃን ብትሆንም ፍቅርና መተሳሰብ ነው አይደለ? እንጂ መሃንነት እንዳታገቢ እንዳያገባ አይከለክለውማ። አዎ አይከለክልም። ቴንኪው ነብይሽን ሙስሊም አይደለም እያልሽን ነው፣ እናመሰግናለን። ነብይሽ ደግሞ መሃን የሆኑትን ቢፋቀሩም እንኳን አታግቡ ብሎ ከልክሏል። ስለዚህ አንቺ ሙስሊም ከሆንሽ ነብይሽ ሙስሊም አይደለም ማለት ነው። ከተፋቀሩ ከተስማሙ ቢጋቡ ችግር የለውም መሃን ቢሆኑም፣ ይሄ በእስልምና የተወደደ ነው አለች። ነብይሽ ደግሞ ኖ መሃን ሴት ነች እንዳታገባት ብሎ ሲከለክል ነበር። አልገባኝም። እንደዚህ ነው የተናገረው? መሃን የሆኑ አታግቡ ነው አታግባ ብሎ ከልክሏል መሃን ሴትን። ማስረጃ አለ በጣም ብዙ ነገሮች የተከለከሉ ሱናን አናሳ 32:27 አንዴ ክፈተው። ነብይሽ የከለከለውን ደግሞ እኔ ግን አንቺ ከምንጣፍ ይሻላለሁ ብለሽ የምታምኚው ወይስ ከኔ ምንጣፍ ይሻላል ብለሽ የምታምኚው? መሃን ከሆንሽ አወዳድሬው ራሱ አላውቅም። ከማንም ራሴን አወዳድሬ አላውቅም እንኳን ከምንጣፍ። አፍራሪ ግን አንድ ሰው ከአንቺ አህያ ይሻላል ቢልሽ ምን እያለሽ ነው? ከአንቺ አህያ ይሻላል ቢልሽ አይሰማኝም። ሌላ ቶፒክ ውስጥ አትግባ ፕሊስ፣ ሽፍት አታርጉት። ቀጥል ክርስቲያን ለእኔ ትንሽ ርቀኛ። በጣም ጥሩ። ሙሐመድ ደግሞ እዚህ ጋር የተናገረውን ነገር ፎያለውን እንንገርሽ በማስረጃ ሱናን አናሳኢ 3227 ላይ እንደዚህ ይላል። ከተዋደዱ ነው ያልሽው አይደለ? ጫላ ሚታርጋ እንዴ ሚታር ከተዋደዱ መብታቸው ነው ያልሽው አይደለ? አንድ ሰው ወደ ሙሐመድ መጥቶ ያለውን ልንገርሽ። ኢትወዝ ናሬት ዛት ማቂል ቢን ያሳር ሴድ ኤ ማን ካም ቱ ዘ ሜሴንጀር ኦፍ አላህ ኤንድ ሴድ አንድ ሰው ወደ ሙሐመድ መጣና እንደዚህ አለው። ሉክ ወደ ሙሐመድ መጣና እንደዚህ አለው I have found a woman who is from a good family and of a good status. አንዲት ሴት አግኝቻለሁ ከበጣም ከጥሩ ቤተሰቦች የተገኘች እና ጥሩ ሁኔታ ላይ ያለች። but she does not bear children. should I marry her? ነገር ግን ልጅ መውለድ አትችልም ላግባትን ብሎ ሙሐመድን ጠይቀዋል። he told him not to. ከዛ በኋላ ሙሐመድ እንዳያገባት ከለከለው። then he came to him a second time. ሁለተኛ ጊዜ መጥቶ ሙሐመድን ላግባት ወይ ብሎ ይጠይቀዋል። ስለወደዳት ሁለተኛ ጊዜ መጣ። and he told him not to marry her. ነገር ግን ሁለተኛ ጊዜም ቢመጣ ሙሐመድ ከለከለው እንዳታገባት ብሎ። then he came to him a third time. ሶስተኛ ጊዜ ሙሐመድን ሊያማክረው መጣ ላግባት ወይ ብሎ ሊጠይቀው ማለት ነው። and he told him not to marry her. ሙሐመድ ሶስተኛ ጊዜ እንዳታገባት ብሎ ከለከለው። then he said ከዛ ሙሐመድ ምን አለው መሰለሽ? marry the one who is fertile and loving.
ማግባት ያለብህ መውለድ የምትችል እና የምትወደድ ነው። ፎር አይ ዊል ቡስት ኦፍ ዩር ነምበር ብሎ ሙሐመድ ይህንን ምክር ለገሰው ማለት ነው። እነሱ ተዋደዱ። 3 ጊዜ መጥቶ ጠይቀው 3 ጊዜም ከለከለው። ማግባት ያለብህ መውለድ የምትችል ሴት ብቻ ነው። ኦኬ ታንክ ዩ አፍራ። ቅድም አንቺ ካልሽኝ ጋር ቀጥታ ነብይሽ ተጋጨ። አንቺ ትክክለኛ ሙስሊም ከሆንሽ ነብይሽ ሙስሊም አይደለም ማለት ነው። ማንኛችሁ ነው ትክክለኛ ሙስሊም? ነብይሽ ወይ አንቺ? እሺ ከየት ነው የመጣው? አልገባኝም። መጽሐፍ አልገባኝም እኔ ደስ ይላል። ሱናን አናሳይ ሐዲስ ነው። ጫላ ትቀጥላለህ። ልለጥፍህ አባት ለጥፈኛለህ ነብያ። ቶፒካችን እንግዲህ ዋና ቶፒካችን መሃን የሆነች ሴት ስለሷ ነብያችሁ ምን ተናግሯል? አሁን አይሰማም የሚል ጥያቄ እየጠየቅን ነው። ትሰማለህ? መሃን የሆነች ሴት ምንድነው እሱ ያለው አስተምሮ እንደ እስልምና ስለ መሃን ሴት ነብያችሁ ምን ብሎ ተናግሯል? ስለ መሃን ሴት ሰማለኝ ግና ቀጥል ወንድማችን። ለመሃን ሴት ያለውን አስተምሮ ንገረኝ እንደ እስልምና። ላይት እስላም ስለ መሃን ሴት ያለውን አስተምሮ ንገረን። ኦኬ ከዛ በፊት መሃን ሴት እንደ ኖርማል ሴት በእስልምና ትቆጠራለች ወይስ አትቆጠርም? ይህንን አይምሯችሁ እንደዛ ነው የሚቀበለው? ማግባት ያለባችሁ የትኛዋን ነው ብሎስ ነብያችሁ የመከረው? መሃን የሆነችን ነው ወይንስ መውለድ የምችለዋን ነው ማግባት ያለባችሁ ብሎ የመከራችሁ? ሱናን አናሳይ 32:27 አንዴ ክፈቱት እስኪ። አላችኋ? አናሳይ ስንት ነው ያልከኝ? 32:27 የት ነው? ማንኛው ነው? አብዲ ኔትወርክ ተከላለ። ኔትወርክ ተከላለ እስላም ላይ አንተ ሱናን አናሳይ 3227 ላይ ናሬትድ ማቂል ቢን ያሰር እንደተረከው ይላል። it was narrated that ማቂል ቢን ያሰር said a man came to the messenger of Allah and said አንዴ ተረጋጋ ይነበብና ኔትወርክን እስከዛ አስተካክል አለ። የትም አትሄድም፣ ችግር የለውም። it was narrated that ማቂል ቢን ያሰር said a man came to the messenger of Allah and said አንድ ሰው ወደ አላህ መልእክተኛ መጣና እንደዚህ አለ ይላል I have found a woman who is from a good family and of a good status but she does not bear a children አንዲት ሴት አግኝቻለሁ በጣም ከጥሩ ቤተሰብና ጥሩ ስታተስ ያላት ሴት ነገር ግን ልጅ መውለድ አትችልም። should I marry her አለ። እሷን ላግባትን አለ። እንግዲህ ሴትየዋ ጥሩ ነች፣ ቤተሰቦቿ ጥሩዎች ናቸው፣ ያለችበት ስታተስ ጥሩ ነው። ላግባት ወይ ብሎ ነብዩን ይጠይቀዋል። he told him not to ሙሐመድም ብሎ ይመልሳል እንዳታገባት ብሎ ይከለክላል። then he came him a second time and he told him not to marry her
ከዛ በኋላ ለሁለተኛ ጊዜ ይመጣና ይጠይቀዋል ሙሐመድን ላግባት ወይ ጥሩ ስታተስ አላት ጥሩ ፋሚሊ አላት ላግባትን ብሎ ሲጠይቀው ለሁለተኛ ጊዜ ሙሐመድ አሁንም ይከለክለዋል። then he came to him a third time ከዛ ሶስተኛ ጊዜ መጥቶ ይጠይቀዋል ሙሐመድን and he told him not to marry her እንዳያገባት ይከለክለዋል። and then he said ከዛ ሙሐመድ እንደዚህ አለ marry the one who is fertile and loving ማግባት ያለብህ መውለድ የምትችል ፈርታይል የሆነችና ተወዳጅ የሆነች ነው። for I will boost of your great number ምክንያቱም ቁጥሬን በእነርሱ ማብዛት ስለምፈልግ ብሎ ምክር ለገሰው። 3 ጊዜ ተመላልሶ ሲጠይቀው ማለት ነው። ይህ ያዛኙ የሩሩ የሙሐመድ ምክር ነው። ምክሩም ምንድነው? መሃን የሆነችን ሴት ቆንጆን ብትሆን ጥሩም ጸባይ ቢኖራት መሃን ከሆነች አታግባት። መሃን ሴቶች የምትወዱት ነብያችሁ ሙስሊሞች ነብይ ብላችሁ የምትከተሉት አንቺን አገባለሁ ብሎ ማሬ ውዴ ሚልሽን ነብዩ ቢያገኘው ምን ይላል? እኔ ሀያት ከሆነ ስምሽ ረድዋን፣ ራቢያም፣ ጀሚላም ምን ይላል? ለአንቺ ፍቅረኛ ሄዶ መሐመድ ሚስትህ መሃን ወይም ፍቅረኛህ መሃን ከሆነች አታግባት። ማግባት ያለብህ የምትወደን እንጂ ይህችን መሃን አታግባት ብሎ ነብይሽ ይመክራል። ስላከበረሽ ፍቅረኛሽን እንዳታገባት ብሎ ያከላክላል። ደስተኛ ሆነሽ ትቀበይዋለሽ ይህንን ነብይ። እስማኤል እንኳን ደህና መጣ። እስማኤል ወይ ኦፌ እንዴት ነው? ሰላም ነው አለን ይመስገነው። እንዴት ሁሉ ሰላም? ሰላም ነው። ስለማጋና አሁን ነው የመጣሁት። ስለምንድን ነው የተወያያችሁ ያላችሁት? ስለ መሃን ሴት ነበረ። መሃን የሆነችን ሴት አንድ ሰው አታግቡ ሲል ትክክል ነው ብለህ ታምናለህ? አዎ። ኦኬ። አንተ ልጅ ብኖር ልጅ መሃን ብትወል ፍቅረኛ ቢኖራትና ልታገባ ስትል የሆነ አካል መጥቶ መሃን ነች አታግቧት ቢል ደስተኛ ትሆናለህ? ደስተኛ መሆን ሳይሆን እንደ እምነታችን ነው እኛ የምንሄደው። እሺ እንደ እምነታችሁ እናገባለን። እኮ እንደ እምነታችሁ ለምሳሌ አንተ ሴት ብትሆንና መሃን ብትሆን ፍቅረኛ ቢኖርህ ከዛ ፍቅረኛ አገባሻለሁ ተባብለህ ሰንበዲ መጥቶ መሃን ስለሆነች አታግባ ሲል አንተ ብትሆን በሴቷ ቦታ ደስተኛ ትሆናለህ? እስማኤል እሱ ወጥቷል። እኔ ጋር እንትን እንኳን ደህና መጣሽ። ኔትወርክ ተስተካክሏል? ኮፒ ሊንኩን ከፍ አድርጉት። አይ ቲንክ የኔ ሳይሆን አይቀርም የቤቱ ችግር ነው። ምንድን ነው እሱ? ታፕታፕ ኮፒ ሊንክ ሼር አድርጉት። ታፕታፕ አድርጉት። ታስገባቸውም ባየር ሪስቶር አድርጉት። ላይ ሁሉም ሼር አድርጉት በደንብ በአየር ላይ እያሰጣቸው አይደለም። ተስተካክሎ እኔም እንደዛ እያደረገ ነው። አስገባ ኤኒዌይስ ኢስላሚክ ላይት ካለ ከተሰማ ቀጥል። ጥያቄ መጠየቅ ይችላለሁ? እሺ ይሰማሃል በደንብ? አሁን እኔ ጥያቄ መጠየቅ ይችላለሁ? ይሰማልኛ ድምጻችን? ኦ መከራ። በቃ ሌሎችን አስገቡ። ገስት ያሉትን አስገቧቸው ሙስሊሞች
የተሻለ ኔትወርክ ያላችሁ አስገቡ በቃ። እሺ ኢብን ተይሚያ አለ። እስኪ ምናልባት ሰው የተሻለ ኔትወርክ አለ። ኢብን ተይሚያ ደህና ሰላም ነው? ሁሉ ሰላም አልሐምዱሊላህ ይመስገን ነው። መልካም ስለ መሃን ሴት ምን አለ እናንተ ጋር አስተምሮ ነብያችሁ የተናገረው? መሃን ሴት ማግባት አጅር አለው ወይ? ኦኬ እስቲ ማስረጃ። እኔና ኢብኑ ተይሚያ እኮ በጣም እንዋደዳለን፣ ግን መረጃ ስጠይቀው ይናደድብኛል እንጂ እንደመጣለት ያወራል። አምልጦት ማለት ነው። እያብሰለሰልኩ ነው። አይጠፋም። እንደመጣለት ያወራል እና ልክ የክርስትናውን አይነት ላይፍ አይምሮ ውስጥ አለ፣ አስተምሮቱን ግን አይቀበለው። ከዛ ያወራል። መረጃ ከተጠየቀ ግን የለም። አሁን ቆይ ላዳምጣችሁ መጨረሻ ድረስ ይላል፣ መረጃውን ስለማያመጣ ሱረቱል በቀራ ላይ መሰለኝ ያለው። እስኪ አንድ አይት ያደርጉ በዚህኛው ስልክ። አሁን ስለገባሁ የሆነ ስላየሁት ነው። ርዕሱ ነው እኮ ርዕሱ ነው። ያ በደንብ ሰማህ እኮ ነብይህ ስለ መሃን ሴት የተናገረው ምንድን ነው? ምን አለ? ሁለት ደቂቃ ስጠኝ ነው። እንዴት ነው? ይቻላል። ያሲን እንኳን ደህና መጣ። ያሲን ያሲን ትንሽ ድምፅን ከፍ አድርጋ ትሰማ። አሁን ይሰማል? ኔትወርክ ጋር ስለሆነ ነው። አሁን ትሰማለህ? የኔ ይሰማል? ይሰማል። ኦልራይት መልካም። ሙሐመድ ስለ መካን ሴት የተናገረው ነገር አለ? አዎ አለ። ያው እናንተ ያመጣችሁን ሐዲስ ሰሒህ ነው ያለው ሐዲስ ነው። መልካም። መሃን ሴትን ማግባትን ነው የመከረው ወይንስ አለማግባትን? አሁን እዚህ ሐዲስ ላይ አንድ ሰው እሱን ስለ መካን ሴት ማግባትና ሌላ ሴት ማግባት የቱ ይሻላል ብሎ የተጠየቀው ጥያቄ ነው አሁን እዚህ ያለው ማለት ነው። ገባ አይደለም? አሁን እስልምና መካን ሴት ማግባት ያሲን don't lie liar you are the liar አንዴ ክፈታ እድል ሰጣኝ ደግሞ አቃር you are liar ተይዘሃል፣ ከወጥ ተደርገሃል። እሺ ቀጥል። አትስድበኛ። አሁን አንተ እኮ አሁን ያንተ ችግር በጠባይ ሰው መናገር አትችልም። እሺ ቀጥል። ሰው ደግሞ እድል መስጠት አትችልም። ሰው ታቋርጣለህ። ያሲን ነው ቀጥል። እሺ ቀጥል። እንዴት እድል ስጠኝና ልጨርሽ። እሺ ጨርስ አልኩ። ያው እሺ እድል ስጠኝና ልጨርሽ። አሁን አንተ በእንግሊዝኛ ውሸታም ነህ ብለህ ሰደብከኝ። አሁን አንተ ልክ ነህ። ይቅርታ እሺ ይቅርታ ተቀብያለሁ እና ማለት ነው። እሺ እዚህ ላይ ሐዲስ ላይ ያለው ነህዩ ተሕሪም ሳይሆን ነህዩ ኢርሻድን ወስትሕባብ ይባላል። ገባህ? መካን ሴት ማግባት የተከላከለ ነው ማለት ሳይሆን መካን ሴት ከመግባት ሌላ መግባት ይሻላል፣ የምትወልድ መግባት ይሻላል የሚል ነው አሁን ሐዲስ ላይ ያለው። ይሄንን ማን ያለው? ይሄንን አሁን ምን አለ መሰለህ እፎይ፣ አሁን ሐዲስ ማንኛውም ሐዲስ ማለት ነው ሰሒህ መሆኑና ሰሒህ አለመሆኑ የምትወስነው አንተ ሳይሆን የኢስላም ሊቃውንት ነው። ማንኛውም ሐዲስ ደግሞ መተርጎም ትርጉሙ ምን ይላል የሚልን ምተንተን አንተን ሳይሆን የኢስላም ሊቃውንት ነው። ገባኝ። ሐዲሱ ሰሒህ ነው ሰሒህ አይደለም? ሐዲሱ ሰሒህ ነው። ሐዲሱ ሰሒህ ነው። ሰሒህ ነው ሐዲሱ። ራይት። ሐዲሱ ሰሒህ ከሆነ ስለ ሐዲሱ ግሬድ
ሐዲሱ ሰሂህ ከሆነ ሐዲሱ ሰሂህ መሆኑን ከተማመንን ስለ ግሬዱ ማውራት አስፈላጊ አይደለም፣ ስለ ሐሳቡ ብቻ። ስለዚህ ሙሐመድ ለምንድን ነው እሱ መካን እንዳታገባ ብሎ እንትኗን አግባ ያለው የምትወልደውን አግባ ያለው? አሁን ምን አለ መሰለህ እፎይ መካን ማግባትና አለ ማግባት በእስላምና እይታ ምን ይመስላል ብለህ ስትጠይቅ ማለት ነው። እሺ አንድ ሰው መካን መግባት እንደሚቻልለት እንዲያም አጅ እንዳለው ብዙ የሚያመለክት ሐዲስ አለ። ገባህ? አልገባኝም። ደሞ ለምን ከለከለ? እዚህ ጋር ደሞ እዚህ ሐዲስ ላይ ስማ፣ እዚህ ሐዲስ ላይ ደሞ አንድ ሰው መካን ሴት መግባት ይቻላል ወይም ይሻለኛል ብሎ ሲጠይቅ ላ መካን ከምታገባ ሌላ ሴት የምትወልድልህ ሴት መግባት ይሻልሃል ብለው ነው እንጂ አሁን እዚህ ላይ ያለው ነህዩ ተሕሪም ሳይሆን መካን ሴት መግባት ክልክል ነው የተከለከለ ነው ማለት ሳይሆን ነህዩ ኢስቲሕባብን ይባላል። ይሄ ነህዩ ኢስቲሕባብ ማለት እንደዚህ የምታደርገው ይሄንን ማድረግ ይሻልሃል ነው። ገባ? ይሄን ሐዲስ ሸርሂ ያህላል እዛ ጋር ጎግል ገብቶ ሰርች ያርግ። ይሄ ሐዲስ እዚህ ላይ የተፈልገው ምንድነው? የእስላም ሊቃውንት በዚህ ሐዲስ ሲተነተኑ ምን አሉ ብለህ መጠየቅ ነው ያለብህ እንጂ በራስህ ፍላጎት በራስህ እይታ ብቻ መውሰድ የለብህም። ቋዳምጠና ያለም በደንብ ይሰማል። ቋዳምጠና እያዳመጥከን አይደለም? ይሰማል? እኔ ይሰማል። ያንተ ይሰማል፣ እኛንም ስማን። ያሲን እኔ ምንም አይሰማኝም። ለሁሉም እኮ ነው የሚሰማው። እፎይ ቀጥል። ይሰማል? ያንተ ይሰማናል። ያሲን አይሰማም? እኔ ይሰማል። ያንተ ይሰማናል። ያንተ ይሰማናል። ያሲን እየተሰማ መሰለኝ። ከያሲን ጋር ካልተስማማን ደግሞ ከሱ ጋር እያወራው ስለሆነ ችግር ነው። ለዛ ነው ያሲን ያንተ መሰለኝ ኔትወርኩ እየሰማህ ያለው ነው። ኔትወርክን አስተካክል። ኦኬ እሺ። ረመዳን እንዴት አመሻችሁ? እንኳን ደህና ቆያችሁ። የሌላ እምነት ተከታዮች ለሌሎች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለሌላ እምነት ተከታዮች ባላችሁበት ሰላማችሁ ይብዛ። እንዴት አመሻችሁ? ሰላም ነው? እፎይ አለን። ሰላም ነው አልሐምዱሊላህ። እፎይ ምን አለ እኔ አሁን እንደ ሐሳብ ወንድሜ አከብርሃለሁ። ውስጥህ ነጭ ነው፣ መጨረሻን ያማረ እንዲሆን ጸሎቴ ነው። ማሻአላህ እንደ ሰውኛ እንደ ሰው መጨረሻዬ ያው በክብር እናንተን ወደ ክርስቶስ አምጥቼ እኔም ወደ ክርስቶስ መጠቅለል ነው። ውስጤም ነጭ መሆኑን ማመን ጥሩ ነው። እኛ ጥቁር ነገር የለብንም። ምንድነው ልባቸው ላይ ጥቁር ነገር ይደገደጋል ኃጢአት ሲሰሩ ይለው ቁርአኑ። እኛ ጋር የለም። ፏፈሽ በክርስቶስ ስለታጠበ በውስጣችን ቅዱስ መንፈስ ስላለ በደማችን ውስጥ ሴጣን ስለማይዟዟር ውስጣችን ፏ ያለ እንደ ርግብ እንደ መንፈስ ቅዱስ በውስጣችን ንጹህ ነው። ኤኒዌይስ ፖይንቱ ላይ እንግባና ረመዳን አንድ ጥያቄ ለምሳሌ እኔ አንድ ጥያቄ የሰው ልጅ አንተ ወይም እኔ ትዳር አገባን። በትዳር መሃል ውስጥ ልጅ ያስፈልጋል አያስፈልግም? እንደ ሰውኛ ሰው የሚያስብለው ትዳር ውስጥ ልጅ አስፈላጊ ነገር ነው አይደለም? ግዴታ አይደለም። ልጅ የእግዚአብሔር ስጦታ ነው። የእግዚአብሔር ስጦታ እንደመሆኑ መጠን ደግሞ ከሰጠን እንቀበላለን፣ ካልሰጠን ደግሞ ልጅ ካልመጣ ምናምን በቃ ኢሴንሻል የሆነ እንትን ሆኖ እንትን የምንልበት ነገር የለም። ምክንያቱም ልጅ የእግዚአብሔር ስጦታ እንደመሆኑ መጠን በትዳር ውስጥ በልጅ ሊባረኩ ይችላሉ፣ ልጅም ላይኖራቸው ይችላል። እሺ እንደ እምነትህን እንደ ኦርቶዶክስ እምነት አንተ በኢየሱስ ክርስቶስ እንደምታምን መልካም ማመን ተግባር ነውና ያን ተግባር ለሰዎች ለማስተላለፍ አንተም አስተላለፉልህ፣ አንተም ደግሞ ታስተላልፋለህ። ለልጅህን ካላስተላለፍክ፣ ለትውልዱን ካላስተላለፍክ
ወይዝ ቃለ ረቡከ ሊልመላኢከቲ ኢኒ ጃዒሉን ፊል አርዲ ኸሊፋ ይላል ቁርአን ላይ እና አስተላልፈውላችሁ እንደነበረ እናንተም መልካም ስነ ምግባር ለሚመጣውን ትውልድ አስተላልፉ ከተባለ ለማን ታስተላልፋለ? ልጅ ከሌለ ሰዎች ልጅ ባይወልዱ ቀደም የነገርኩን በደንብ አልተረዳህም ማለት ነው። ልጅ አያስፈልግም የሚል አቋም የለኝም። ነገር ግን የሆነ ኤሴንሻል ሆኖ ያለሱ መኖር ማይቻል እንደዛ ካልወለድክ የሚል ላይሆን ይችላል። ምክንያቱም ካልፈለጉ ላይወልዱ ይችላሉ። እንደገናም ደግሞ ልጅ የእግዚአብሔር ስጦታ እንደመሆኑ የሰጣቸውን ይቀበላሉ፣ ካልሰጣቸው ደግሞ አሜን ብለው ይቀጥላሉ። ለምሳሌ አብርሃም እና ሳራ 90 ዓመት እስከሚሆናቸው ድረስ ልጅ አልነበራቸውም ነበረ። 90 እና 100 ዓመት እስኪሆናቸው ልጅ ከሌላቸው እነሱ እኔ በ90 እና በ100 ዓመት ላይ አልኖርም፣ ስለዚህ እኔ እስከምሞትበት እድሜ ድረስ እነሱ ልጅ አልነበራቸውም ነበር። እኔ እስከዛ ድረስ ኖሬ ብሞት ዋት ዘ ፖይንት? የግዴታ ልጅ መኖር እስከዛ ምናምን የሚለው ብዙም አይመጣም። እስከዛ ድረስ ካልባረከ ካልሰጠ እግዚአብሔር ምንም እንትን የሚል ነገር አይደለም። ለምሳሌ ኢድሪስ ወይ ደግሞ ሄኖክ ልጅ የለውም። ስለዚህ ልጅ ስለሌለው እርሱ የፈጣሪን ቃል አላስተላለፈም ብለህ ታምናለህ? ልጅ ስለሌለው ኦኬ፣ ልጅ ስለሌለው ኢድሪስ አላስተላለፈም። ሌላ አልጨምርልህ። ትልቅ ምስክርነት ነብይህም የሰጠው ያህያ ልጅ የለውም። ስለዚህ ስላላገባ ልጅ ስለሌለው የፈጣሪን ቃል ምንም ሳያስተላልፍ ነው ሄደው ማለት ነው። እንዳንተ አስተምረው ነሰሰርሊ የፈጣሪን ቃል ለማስተላለፍ ልጅ መኖር ግዴታ ነው ካልክ ማለት ነው። እኔ እያልኩ ያለሁት በትዳር ውስጥ ልጅ የእግዚአብሔር ስጦታ ነው። ተመጣ ትቀበላለህ፣ ካልመጣ ግን አሜን ብለህ በትዳር ትቀጥላለህ ነው። እሺ አንድ ጥያቄ ሁለት። ለምሳሌ አሁን መሀን ብትሆን ሴቷ መውለድ አትችልም። የተፈጥሮ ነው። ተፈጥሮ ሲሆን አትፈታትም። ሌላ እሷም እንዳለች በሐላላዊ ማግባት ለምሳሌ በድብቅ ያን ሐዲስ ብሎ ማለት ወይም ያለው ትምህርት ለኔ ለሰው ልጅ ነው የወረደው ማለት ነው። በድብቅ ወደ ዝሙት ሄደን ሌላ ልጅ እንድትወልድ ሌላ ሴት ከማናገር እሷም ሳልፈታት መሀል መውለድ አትችልምና ሚስቴ አድርጌ ሌላ ሚስት ማግባት ይሄ ችግር አለው ወይ? ካለ ማግባት አለው። ምክንያቱም መሀንነት የሚፈጠረው በሴቷ ብቻ ነው ያለህ ማን ነው? በወንዱም ይፈጠራል። ስለዚህ እሷ አሁን እንዳለ አስተምሮትን እንዴት እንደማፈርስብህ እንዴት በለኝ። አራት የተፈቀደው ወንዱ ቢያስወልድ አባትነቱ ይታወቃል። ለሴቷ 4 ባል ቢፈቀድላት ከማን እንደወለደች ስለማይታወቅ ነው ትላላችሁ። መሀን ከሆነች እንደማወልድ ጀስቲፋይ ከሆነ ታዲያ ለምን 4 ባል አፈቅዱላትም? ለሷ አትወልድማ። 4 ባል ፍቀዱላታ። እንደዛ ከሆነ አባትየው ማን እንደሆነ ስለማይታወቅ ነው መወልድ ከሆነ ብላችሁ የለ። ማወልድ ከሆነ ደግሞ 4 ባል ፍቀዱላት። አይ ባሏ ከሷ ጋር ያለ ካልወለደች ሌላ ያግባባትና ምን ያድርግ? ልጅ ይውለድ። አት ሴም ታይም ባሏ ደግሞ መውለድ ካልቻለ ለሷን ፍቀዱባትና ከባሏ ጋር እየኖረች ሌላ ታግባና ትውለዳ። ጀስቲስ እንደዚህ ነው የሚሰራው። ጀስቲስ ኦልዌይስ ፍትህ የሚቆመው አንተ ጋር ተመሳሳይ ነገር በተመሳሳይ ጊዜ በተመሳሳይ ሰዎች በሁለት ሰዎች ላይ ሲከሰት ለሁለቱም ተመሳሳይ ፍርድ ሲሰጥ ነው። ጀስቲስ ፍትህ ሰፈረ የሚባለው ለዋይ የምትባለውም ለኤክስ የሚባለው ተመሳሳይ ነገር ሲያደርጉ ተመሳሳይ ነገር ሲከሰት ለዋይ የተደረገው ለኤክስ መደረግ አለበት። ፍትህ ይሄ ነው። ለሴቷ መውለድ ካልቻለች ሌላ ያግባና ይውለድ። መውለድ ካልቻለች 4 ያግባ። ለምን 4 አታገባም እሷ ካዳ ሲባል አይ ከወለደኝ ልጁ የማን እንደሆነ ስለማይታወቅ ነው 4 የማይፈቀደው። ኦልሬዲ እንደማወልደ ከታወቀ ደግሞ 4 አግባ ሲባል ነው አይቻልም። ሁሉን ነገር አጥራችሁ ዘግታችሁ ሴት ላይ ታዲያ እንዴት ነው እሱ ነገር?
አይ በጣም ጥሩ። ሴቶች ላይ ነው ፎከስ እያደረክ ያለው። ማሻአላህ። አሁን አንተ ሚስትህን መውለድ አትችልም ብትባል እሺ ከአንተ ያለች ሌላ ወንድ እንድታገባ ትፈቅዳለህ? ሐዲሱ ማለት ለኔም ለአንተም ለሰው ልጅ ነው የደረሰው። መልካም መውለድ ካልቻለች እኔማ አንድ ለአንድ ማምን ነኝ። ይሄ ነው እኔም መሀን ብሆን እሷን ብትሆን ማምነው እኔ አብረን ልንቀጥል ነው። ገና እኛ ስናገባ 80 ስንዋዋል 80 ማለት ዳዊት እንደሚናገረው ሰው ቢኖር ቢበዛ 70 እና 80 ነው። ከዛ በኋላ ትርፍ ነው ድካም ነው ይላል። ስለዚህ እድሜያችን 80 ብንኖር ነው። 80 አሰርነ ስንል ብትጠቁሪ ብከሺ፣ ብትወፍሪ ብቀጥኝ፣ ብትታመሚ ብደኸይ፣ ብጎሰቁ ላልለይሽ እስከ ለተሞቴ 80 ስር ያለው 80 ዓመት ሙሉ አብሬሽ ልቀመጥ አብሬሽ ልሆን ቃል ገባለሁ። አሁን ያየሁት እንደዚህ የሚያምረው ገላሽ ቢረግፍ ውበትሽ፣ ይሄ ማየው ተክለቁመናሽ ቢወዳድቅ፣ ይሄ ማየው ገጽታሽ አስቀያሚ ቢሆን፣ ይሄ ማየው አቋምሽ ቢበላሽ ወይንም ቢጎል በተለያየ ምክንያት ላልለይሽ እድሜ ልክ ቃል ገብቻለሁ የሚልበት ነው። እሷን በተመሳሳይ አንተ ውዱ ባሌ ዛሬ በደስታ አብሬ የሆንኩት እንደዚህ ማየው ሸበላ አቋምህ እንደው እንበልና ከኔ ጋር ስትሆን ብከሳ ብትታመም ላስታምምህ አብሬ ልሆን ታንተ ላልለይ ቃል ገብቻለሁ ብለን ምንገባበት እንጂ አይ አንቺ እንዲህ ስትሆኚ ጥዬሽ እሮጣለሁ ምንልበት አይደለም። ስለዚህ ጥያቄው ወደ እኔ አታምጣው ማለት ነው። ባይ ዲፎልት እዛው እስልምናው ጋር የሚመለከት እንጂ እኔን የሚመለከት አይደለም ማለት ነው። ሳገባት ራሱ ባትወልድ በመካንነት ብቻ ላይሆን ይችላል አለመውለድ እኮ እሷ ላይ የሚከሰተው እንበልና እኔም ላይ ይከሰታል። አዚ ሴም ታይም እሷ ላይ የሚከሰተው መካን ስለሆነ በተለያየ ምክንያት ወጣ እንዴ በተለያየ ምክንያት ላወልድ ትችላለህ። ለምሳሌ ከባድ አደጋ ደረሰባት። ከዛ አንጻር ብትወልድ ሌላ ችግር የሚያስከትልባት ከሆነ መውለድን ፖዝ ልታደርገው ትችላለች። ለህይወቷ እስኪ ከሆነ ስለዚህ እሷን ብቻ ለምንጣት እንጠቁማለን። እኛ ጋር ማየት አለብን ነው ያስተምሮቱን ነው እያልኩ ያሉት ያስተምሮቱን ካለ አስገቡት እንጂ አህመድ እንኳን ደህና መጣ። እንኳን ደህና ቆየ። እንዴት ነህ? ሁሉ ሰላም ሰላም ነው። አይ ሀሳቡ ስሰማ ነበርና ማለት ነው ምንድነው እንዲህ ቢያንስ ከፈለገች የሚለው ቢያንስ እሷ የማትወልድ ከሆነ ማለት ነው ወይ እሱ የማይወልድ ከሆነ እኮ ፈታ ማግባት ትችላለች። መብት አላት። እሷም ደግሞ ፈታ ሌላ ሰው ማግባት ትችላለች። በምን ፈታ ትፈተዋለች? በቃ ቢያንስ የማይወልድ ከሆነ ከተረጋገጠ ትፈታውና ሌላ ባል ታገባለች። እስኪ ማስረጃ ሲወንዱ መካን ከሆነች የመፍታት ዘፈን ማንኛው ጋር ነው? ኧረ በእናትህ ይፍታተው። ጭፈራ ቤት አደረካል። ሶሪ አህመድ አንተ ጋር መስሎኝ ነው የሚታረቁ። ወንዱ የመፍታት መብት እንዳለው አውቃለሁ። ሴቷ መፍታት ትችላለች መሀን ተሆነ የሚል እስቲ ማስረጃ። ሶፋር እስከማውቀው ድረስ ሴቷ መፍታት አትችልም፣ ወንዱ ነው መፍታት የሚችለው። ሴቷ ግን እሱ መሀን ከሆነ የተፈጥሮ ጉዳይ ነው። የተፈጥሮ ጉዳይ ስለሆነ እሷ መፍታት አትችልም ነው ማውቀው እኔ አስተምሮታችሁ ላይ። እሱ ግን መፍታት ይችላል። እሷ ግን ስንፈተ ወሲብ ቢኖርበት ለአንድ ዓመት ያህል ተጠብቀው ነው የሚለው። ስንፈተ ወሲብ ካለበት 1 ዓመት በአማርኛው ላይ አስቀምጠውታል። ሐዲሱም አለ እሱ ሜቢ አልተሰማው ነበር ተቋራጭ ነበር። አይ ተሰምቷል። እኔ ጋር ተሰምቶ ነበር። አሪፍ ነው። ታፕታፕ ኮፒ ሊንኩ እንዳትቋረጡ። ኦኬ አህመድ ወጣ። እሱ የዛሬው ቶፒክ ምንድን ነው? እሱ ይከብዳል። ኦራይት ሐስቡን አላህ። ግን አለመውለድን ሲያስቡ
ለምንድን ነው ሴቶቹን ብቻ የሚያስቡት ስለ መካንነት ሲያስቡ ሙስሊሞች? ያ ኦኬ አስቡናላህ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። መልካም ለእስልምና አስተምሮ ሴት ልጅ ለስንት ነገር ነው የምትገባው? ማለት አንድ ወንድ ሴት ልጅ ለስንት ነገር ነው ማግባት ያለበት? ለነገር ብሎ እኮ አይደለም ሰው የሚጋባው። ለስንት ነገር ማለት ነገር ለስንት ነገር በምን ልፍታው? ለስንት ነገር ማለት ነገሮች አይደለም፣ የተንኮል ማለት አይደለም። ምን ብዬ ምንድነው? ለስንት ለምን ዓላማዎች? እሺ ለስንት ዓላማ ነው የምትገባው ሴት ልጅ? ማለት አብሮ ሲኖሩ ሴት ልጅ ምን ማድረግ አለባት ነው? ለዓላማ ነው እንደ ሰው እንትን የሚባባል ነው። ሲያገባት ራሱ ለዚህ ነው የምትገባው ተብሎ ዓላማ አላቸው። ሴት ልጅ የሚያገባበትን አንድ ወንድ አዎ ማለት መውለድ ምናምን እንደዚህ ነው ልትለኝ የፈለግከው እኮ። መውለድ ከሆነ እስቲ መውለድ ማትችለውስ? ለምሳሌ ለመውለድ አብሮ ለመኖር በቃ ትዳር ሲል እንደዛ ነው። ግን ስለዚህ እንደዛ ከሆነ ደግሞ መውለድ አለባት፣ በታማኝነት መኖር አለባት፣ የተለያዩ ነገሮች አሉ። ኦኬ ስለዚህ ለነኚህ ከሆነ 5 ነገሮች ያስቀምጣል መሐመድ። ለነኚህ ዓላማዎች ነው ሴት የምትገባው ብሎ ነው ያስቀመጠው። አንዴ ግፈታው እንደውም አዲሱን ቡሃሪ ኦኬ ካልወጣ ክርስቲያን መክፈት ትችላለህ? መክፈት ይችላል። ኦኬ ቡሃሪ 5090 አንዴ ግፈታው። ሴት ልጅ ለምን አግቡ እንዳለ መሐመድ። ስለዚህ እነኚህ ከሆኑ መስፈርቶቹ ኮንትራሪ ያሉት ተቃራኒ ያሉትን እንመለከታለን ማለት ነው። እነሱስ ምን አይነት ቦታ ምን አይነት ፖዚሽን ይሰጣቸዋል የሚለው እንዳስሳለን። ኦኬ ቀጥላም ብሎ ኦኬ እሺ አይ ቲንክ ትንሽ ብሏል። አንብብላችሁ ሳሂህ አልቡኻሪ 5090 ላይ ምን ይላል? አቡ ሁረይራ እንደተረከው ነብዩ እንደዚህ አለ፣ a woman is married for 4 things። ሴቶች የሚገቡት ለ4 ነገሮች ናቸው አለ ሙሐመድ። እነማን ናቸው? her wealth ለሀብቷ ወይም ለንብረቷ፣ her family status ለቤተሰቧ ሁኔታ፣ her beauty ለቁንጅናዋ፣ and her religion ወይም ደግሞ ለሃይማኖቷ ብሎ ተናግሯል። so you should marry the religious woman otherwise you will be loser። ስለዚህ ሃይማኖተኛ ግቡ አለበለዚያ ከሳሪያ ትሆናላችሁ አለ። ስለዚህ ሴት ልጅ የምትገባው ለ4 ነገሮች ነው አለ። አንደኛ ለንብረቷ ሲባል ማለት ሴት ልጅ ንብረት ማመን ያለው ጊዜ ከዲጃን ያገባበትን ታርጌት አድርጎ ነው። ከዲጃ ባላፍት ነበረች ሲያገባት። እናታችን ከዲጃ እኮ ለራሷ ነው እንዲያገቧት እኮ የጠየቀችው ለንብረቷ ብሎ አይደለም እሳቸው። አንደኛ ሴት የምትገባው ለምንድን ነው? ለንብረቷ። ስለዚህ የሙስሊም ወንድ ስለዚህ የማን ልጅ ነው ንብረት ያላት ብሎ እንዲፈልግ ማለት ነው። ደሃ ሴት ትስማሽ አትፈለግም ነው። ኧረ ሴት እንደውም ወታ እንድትሰራ አይፈቀድም በእኛ አዳምጪ። ሁለተኛ ደግሞ ፋሚሊ ስታተሷ ቤተሰቦቿ የተከበሩ ከሆኑ ማለት ነው። ሶስተኛ ደግሞ ቢቲ ቆንጆ ከሆነች ማለት ነው። ለቁንጅና መሆን አለባት ቆንጆ። ስለዚህ ሸሪያው መክፈት እንዴት ትችላለህ? ሸሪያውን አንዴ ክፈትልን። ሸሪያው ደግሞ እነኚህን 5ቱን ደርቦ ያስቀምጣቸዋል። 5ኛው ምንድን ነው? ሺ መስት ፈርታይል መሆን አለባት። ምን ማለት ነው? ወላጅ ምትወልድ አዎ ነው መሆን ያለባት እኮ። አንተ አሁን ምረጥ ብትባል እንደዚህ ነው የምትመርጠው። ቆንጆ ምትወልድ። አራተኛ ታይሻል ፈርታይል መሆን አለባት። ቆንጆ ምትወልድ ሚዩት ነው። ሴቶች ካላቸው መስፈርት እንደ ድል ስጠኝ ናቸው። አንደኛ ፈርታይል መሆን አለባት።
ቨርጂን ወይም ደግሞ ድንግል መሆን አለባት እያሉ የተለያዩ መስፈርቶችን አውጥቷል። ወደ 8 መስፈርቶችን ማለት ነው። መሆን አለባት። ኦኬ። ስለዚህ መውለድ ማትችል ለጋብቻ መስፈርት አትሆንም ማለት ነው። ማለት አያውቅም አይደለ? እንደማትወልድ አያውቅም። ከዛም በኋላ ያገባታል። ካገባት በኋላ አትወልድምና እኮ አትወልድም አገባት ለምሳሌ ማለት ነው። እና የእሷ ችግር ከሆነ እኮ ግዴታ እሱ ሌላ አግብቶ እሷ እንዳለችውና ሌላ እሷ ከፈቀደች አይ አልፈልግም ካለች ትወጣለች። እሱ ግዴታ አግብቶ ሌላ ልጅ ይወልዳል። አስቡናላ ዲዩቲንግ እንደዛ ነው። ኤኒዌይስ አዲሱን አንዴ እናንብበው። ካገባች ብቻ ሳትሆን ሳታገባም ራሱ ድንግል ፈት እንትን መካ መሆኗ እንትን ተባለ። መሐመድ ገና ሳያገቡ እንዳታገቡ እያለ ይከለክል ነበር፣ መሀን እንዳታገቡ ብሎ። አንደኛ። ሁለተኛ ደግሞ እንዴት ነው የሚታወቀው ካላገባች? እኮ እሱን እንጠይቅሻለን። እኛ አንዴ ክፈተው፣ እሱን አናሳይ 32:27 አንዴ ክፈተው። ሁለተኛ ግን ምንድነው እሱ ነጥብ የምጠይቅሽ፣ ሁለተኛ ለማግባት ወይም ሶስተኛ ማግባት እሷን ግዴታ ማስፈቀድ አለበት ብለሻል። ግዴታ አይደለም ግዴታ አይደለም። አይ ቢነግራትና እንደ ፍቃዳ ነው እንጂ ግዴታ አይደለም። ሳታውቅ ለራሱ ማግባት ይችላል እሱ ማስተዳደር ከቻለ። ኦኬ እንቀጥል። እቺን አዲስ እናያት። ገና ሳታገባ ሊያገቡ ሲሉ መሐመድ ይከለክላቸው ነበር። አንብበው አንዴ አዲሱን። ኤማን ኬም ቱ ዘ ሜሴንጀር ኦፍ አላህ ኤንድ ሴድ አንድ ሰው ወደ አላህ መልእክተኛ መጣና እንደዚህ አለ ይላል። አይ ሃቭ ፋውንድ ኤ ውመን ሁ ኢዝ ፍሮም ኤ ጉድ ፋሚሊ ኤንድ ኦፍ ኤ ጉድ ስታተስ። አንዲት ከጥሩ ቤተሰብና ጥሩ ስታተስ ያላትን ሴት አግኝቻለሁ። በት ሺ ዳዝ ናት ቢር ችልድረን፣ ነገር ግን ልጅ መውለድ አትችልም። ሹድ አይ ሜሪ ሄር፣ ላግባትን ብሎ ሙሐመድን ይጠይቀዋል። አንድ ሰው መጥቶ ሂ ቶልድ ሂም ኖት ቱ፣ ሙሐመድ በምላሹ ምን ይመልሳል? እንዳታገባት ብሎ ይከለክሏል። ዘን ሂ ኬም ቱ ሂም ሰከንድ ታይም ኤንድ ሂ ቶልድ ሂም ኖት ቱ ሜሪ ሄር፣ ሁለተኛ ጊዜ መጥቶ ላግባትን ብሎ ሲጠይቀው ሙሐመድ እንዳታገባት ብሎ ይከለክሏል። ዘን ሂ ኬም ቱ ሂም ኤ ሰርድ ታይም ኤንድ ሂ ቶልድ ሂም ኖት ቱ ሜሪ ሄር፣ ሶስተኛ ጊዜ መጥቶ ሰውየው ላግባት ወይ ብሎ ሲጠይቀው ሙሐመድ አሁንም በምላሹ እንዳታገባት የሚል ነው። ኤንድ ሂ ሴድ፣ ከዛ ሙሐመድ ምን አለ? ሜሪ ዘ ዋን ሁ ኢዝ ፈርታይል፣ መውለድ የምትችል ሴት እንዲያገባ ነገረው። ኤንድ ላቪንግ፣ የምትወደድ ፎር አይ ዊል ቡስት ኦፍ ዩር ግሬት ነምበርስ፣ ቁጥሬን በእናንተ ማብዛት ስለምፈልግ ብሎ መሐመድ መከረው ማለት ነው። ያ ስለዚህ አሁን አልተገባችም። እቺ ያስሆናላ እንዳየሹ ሳትገባ እንዴት ታውቃለህ እንዳልሹ አላገባትም ገና፣ ግን ይወዳታል። ሊያገባት ከአንዴም ሶስቴ መሐመድ ጋር ሄዶ እንትን አለው ጠየቀው ላግባት ብሎ። መሐመድ ነው እንዳታገባ ነው ያለው። እንዳታገባ መሀን ሴት እንዳታገባ ብሎ ከለከለው ማለት ነው። ይሄ አሁን ጤናማ ነው ብለሽ ታምኛለሽ? አንቺ መሀን ብትሆኝና ሰንበዲ ሊያገባሽ ሲል እሷ እኮ መሀን ነች አታግባ እያለ ሲከለክል የምትወጂው የሚወድሽን አካል እንዴት መሰለ መሀን መሆኗ እኮ ሊታወቅ የቻለው እዚህ ላይ ማለት ነው። ወይ አግብታ የፈታች ሊሆን ይችላል መጥቶ የጠየቀው እሱ ማለት ነው። አግብታ የፈታች ነው የሚለው ወይ ልጅቷን ለአግባት መሀን ናት ያለው እኮ እሱ በምን አውቆ ነው? ወይ አግብታ ሊሆን ይችላል መሀን መሆኗን ያወቀችው። በምን ታወቀ እሷ እንደሆነች መሀንነቷ? ምክንያቱም ባልየውስ መሀን አለመሆኑን በምን አወቅሽ? እሷ ናታ እዚህ ላይ የተባለው። አስቡናላ እኔ ከአንቺ ጋር ልስማማ። ድል ስጠኝ ማይፎን ወይ ያሲን አሁን መተህ ድል ስጠኝ ብላ ተረብሻ። አሁን ከአንቺ ጋር ልስማማ። እሺ አግብታ የፈታችን ብትሆን እንኳን ምን ትላላችሁ? መሐመድ እኮ አግብቶ የፈቱትን ያገባው ምናምን ብላችሁ ተሰክሱ የለ እንዴ? ታዲያ አግብታ የፈታችንም ለምን አያገባትም ታዲያ? እችን አዲስ እንመልከት። እችን እንመልከት ደግሞ ቡሃሪ 50:79 አንዴ ክፈተው። ቃል መክፈት ትችላለህ? አይ ቲንክ የቃል ይሻላል ይመስለኛል። እችላለሁ። ክፈተው። ማንኛውም ከተሻለ እንትን በል ተሻለ እንዳችሁ ስለ አግብታ የፈታ ወይ እንትን እድሜዋ የሄደችን ምን እንደሚል ደግሞ እንመልከት። ኦኬ ቀጥል አንብበው እስከዛ። ኦኬ ቡሃሪ 50:79 ነው አይደል? አዎ ኦኬ ናሬተር ጃቢር ቢን አብደላ እንደተረከው ይላል ዋይል ዊ ዌር ሪተርኒንግ ፍሮም ጋዝዋ ዊዝ ዘ ፕሮፌት፣ ከሙሐመድ ጋር ከጦርነት እየተመለስን በነበርንበት ጊዜ አይ ስታርትድ ድራይቪንግ ማይ ካሜል ፋስት፣
ግመሌን በፍጥነት መጋለብ ጀመርኩ ይላል ጃቢር ብን አብደላ። as it was lazy camel, a rider come behind me and pricked my camel with a spear he had with him. የኔ ግመል በጣም ሌዚ ስለደካማ ስለነበረች ሌላ የሚጋልብ ሰው መጣና ወጋት፣ በጦር ነገር ወጋት አለ። and then my camel started running as fast as the best camel you may see. ከሌሎች ግመሎች በተሻለ የኔ ግመል መሮጥ ጀመረች አለ። behold the rider was the prophet himself. ያንን ይወጋት ወይም ደግሞ ሚነዳው ግመሏን ሲጋልብ የነበረው ራሱ ማን ነበር? ሙሐመድ ነው አለ። he said what makes you in such hurry? ምንድን ነበር እንደዚህ ያስቸኮለህ ብሎ ይጠይቀዋል። I replied I am a newly married. እኔ ምን ብሎ የመለስኩለት I am a newly married ብሎ ይመልስለታል። he said did you marry a virgin or a matron? ያገባሃት ሴት ድንግል ነች ወይስ ደግሞ አግብታ የፈታች? I replied a matron. የፈታች ነች፣ ፈትነች ያገባዋት። he said why didn't you marry a young girl so that you may play with her and she is with you? ለምንድን ነው ድንግል ሴት ያላገባኸው? አንተም ከሷ ጋር እንድትጫወት እሷም ካንተ ጋር እንድትጫወት ብሎ ሙሐመድ ይጠይቀዋል። when we were about to enter Medina, the prophet said መዲና እየገባን እያለ ነብዩ እንደዚህ አለ wait so that you may enter Medina at night so that the lady of unkept hair. እንግዲህ ከላይ ያለውን ከእድሜዋ ከፈታች ይልቅ ለምን ልጆች አታገቡም ብሎ ሪከመንድ እንደሚያደርግ